ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ የቻናል ቤተሰቦች ፍቅር ሰላም ለእናንተ ተመኘው። በቅድሚያ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ደወል፣ ላይክ፣ ሼር እያደረጋችሁ ዛሬም እንደተለመደው ሰራተኛ አደይ ድራማ አስገራሚና አዳዲስ ትዕይንት ይዘን መጥተናል። የተፈጠሩትን በዚህ ቪዲዮ ቀጣይ ክፍል የሚከሰቱትን አካተናል። እስከ ቪዲዮ ፍጻሜ አብራችሁ ተከታተሉን። ዛሬ ላይ ሩታ ድንገት የአባቷ መታመም ለሁሉም አስደንጋጭና እንዲሁም አሳዛኝ ጉዳይ ሆኗል ማለት ነው። እንግዲህ ሩታ አባቷ እንደታመመ ለትዬ ለፍቅር እናት ነበር ተደውሎ የተነገራት በሷ በኩል። ታዲያ አሁን ላይ ሻንጣዋን ጠቅልላ በጣም ተጨንቃም ነበረ። ከማጋ እንዴት ከማንኛው ልሁን? ይህ ደግሞ ዶክተሩን ጥሎ መሄዱ ለሷ በጣም አስቸጋሪ ሁኔታ ነበረ። ነገር ግን ደግሞ አባቴ የሚያልጥ ነገር የለም በማለት ሻንጣዋን ጠቅልላ ወጥታለች ማለት ነው። እንግዲህ ሁሉንም ተሰናብታቸው ነበር የሄደችው። ታዲያ ከሄደች በኋላ ሁሉም በጣም አዝነዋል። አባቷ ደግሞ በምን ሁኔታ ውስጥ እንደሆነም ግራ ተጋብተው ነበረ። ምናልባት ጥሩ ሁኔታ ላይ ባይሆንስ የሚል ነገር። ታዲያ ሩታ ከመሄዷ በፊት ወደ ዶክተሩ በመሄድ አባቷ ታሞ እንደነበረና የተሳሳተ መልእክት የተላከለት ከሷ ሳይሆን ከሊዱ እንደሆነ ትነግረዋለች። ይህን ላስረዳ ሳይሆን ግን ካንተ ርቄ ስለሚሄድ እንደምወድህ ብላ ፍቅሯን ገልጻለታለች። ዶክተርም ይቅርታ ጠይቋታል። ዛሬ ላይ ይህን ያደረገበት ደግሞ አንቺ የወደድሽ ያፈቀድሽኝ ያንቺን ሀሳብ አለመረዳትና እንዳንቺ አለመውደድ አለመቻሌ በጣም በራሴ አዝናለሁ ብሎም እንግዲህ ይቅርታ በጠይቃት ሰዓት አትጨነቅ ብለዋለች። እሱም አባትሽ ድኖ በድጋሚ እንደምንገናኝ ተስፋ አለኝ ባላት ሰዓት ብዙም አልቆይ ቶሎ መለሳለሁ ብለዋለች። ታዲያ ተሰናብታው ስትሄድ ጉንጩን ስማው ነበረ። ብቻ ግን የደበረው የሚመስል ነበር ከሄደሽ በኋላ። ሩታ ከሄደሽ በኋላ ሁሉም ቤተሰብ ስለሷ ማሰብ ጀምረዋል። ያስቀየመቻትና የምትወደውን ሰው እንኳን የነጠቀቻት እንግዲህ ዛሬ ላይ ለምን ሩታ ጥላኝ ሄደች ሳትነግረኝ በማለት ሊዱ በጸጸት ብቻዋን ቁጭ ብላ እያለቀሰች ነበር። ነገር ግን ድሮ ባትጣሉ ጥሩ ነበር፣ አሁን ከሄደች በኋላ ምን ያደርጋል ሲሉ ወንድሟ ዴቭም እንዲሁም እትዬም ሲነግሯት ነበር ማለት ነው። ታዲያ ስልክ ደጋግማ ሞክራ በስተመጨረሻ ሩታ ስልክ አንስታላት ነበር። ይቅርታ ስለተፈጠረው ጉዳይ ሁሉ ነገሮች ይስተካከላሉ ብላታለች። ሊዱ አሁን ላይ ተጸጽታለች። ምናልባት ዶክተሩን ልትወው ይሆን? ዛሬ ላይ ባገኘችው ሰዓት እንኳን ስልክ ተደውሎላት እንግዲህ እሱ ሊሄድ ነው ቀጠሮ አለብኝ ታማሚ ባላት ሰዓት ጉንጩን ስማው ይህን ማደርገው እኔ ስፈቅድልህ ነው በማለት ነበረ። ብቻ በጥሩ ባሏን አነጋገር ዶክተርን ተናግረው የወረደችው ሊዱ ማለት ነው። እንግዲህ ዶክተሩ እንደሚመስለን ከሩታ መራቅን የፈለገውና ብቻም እያሳዘነችው እንኳን ፍቅሯን አለመቀበሉ ምናልባት ሊዱ በአደይና በዴቭ ትልቅ ክፍተት ትፈጥራለች ብሎ ከሷ ጋር ጊዜ ለማሳለፍ አስቦ የሚሆን እንደሆነ ባናቅም እንዲሁ ልንገምተው የምንችለው ነገር ነው። ግን ሌላው የሄሉና የአበበ ጉዳይ ያው እየተንከባከባት ነው። ሄሉ ከህመሟ አገግማ ደህና ሆናለች። ታዲያ የአበበን የባልነት ስነ ምግባሩን እጅግ በጣም የታደልክ ነህ፣ እውነትም የወንዶች ምሳሌ ስትል አደይ በግሩም ሁኔታ ድንቀዋለች። ፍቅር ለኢንስፔክተሩ የተሳሳተ መረጃውን ስለ ቤዛና ስለ ወንድሟ ከነገረችው በኋላ እንግዲህ በድጋሚ ለቃለ መጠይቅ ካስፈለግሽ ትመጫለሽ ብሎ ነቋታል ነፃ። ፍቅር በጣም እየፈራችና እየተረበተበተች በመንገድ ላይ ምን ጉድ ውስጥ ነው የገባሁት ፈጣሪ እርዳኝ እያለችም እየሄደች እያለ ቤዛ ግን ከወንድሟ ጋር ተማክራ ከነበሩበት ምሽጋቸው ወጥተዋል። ይህን ያደረገችው ፍቅር ብከዳንስ አሳልፋ ለህግ አካል ብትሰጠንስ፣ ስለዚህ ልከታተላትና ምን እየተካሄደ እንደው ማጣራት አለብኝ በሚል ወንድሟን አደፋፍራው ወጥታለች። ስትወጣም ፍቅርን ከቅርብ ርቀት ታያታለች። ከኋላዋ እንግዲህ ስትከታተላት ነበር። ፍቅር ፈርታለችም። የሆነ ሰው ይከታተለኛል ይመስለኛል ምንድነው ጉዱ እያለችም ያው ፍርሃቱም ስላለ የዋሸችው ውሸትም እሷ ግን ቃሏን ተወጥታለች። ዛሬ ላይ አልከዳቻቸውም፣ ግን ቤዛ ልታምናስ አልፈለገችም። ከእጃት ወጭም አሳልፈሽም አሰጭኝም፣ አሁን ጉዳዩን በቅርብ አጣርቼ ደርስበታለሁ ብላ እሷን በመከታተል ላይ እያለች ከቅርብ ርቀት እንግዲህ ሲጓዙ የነበሩት ዳይመንድና ኪንጎ ይመለከቷታል።
ወዲያውኑ ነበር ኪንጎ ባየ ሰዓት ጣቱን ወደ ቤዛ የቀሰረው። ቤዛ ፍቅርን እየተከታተለች በነበረችበት ሰዓት ድንገት ስትዞር ከኋላዋ ዳይመንድ እና እንግዲህ ኪንጎ ነበሩ። እነሱን ስታይ አለቀልኝ፣ ዛሬማ አይለቁኝም ከያዙ በማለት በጣም በኃይለኛው ሩጫውን ጀምረዋለች። ዳይመንድ እና ኪንጎም ሲያሯሩጣት ነበር። ደርሰው ይዟት ይሆን ወይስ ታመልጣቸው ይሆን? የሚደርሱባት ይመስለናል እንዲሁ ስንገምት ማለት ነው። ሌላው እንግዲህ ሩታ አባቷ ደህና እንዲሆን ሁላችን ምኞታችን ነው። ከድራማው ልትወጣ ነው ወይ እሷ ከሌለች ድምቅ አይልም፣ የድራማው ድምቀት ናት እያሉ ኮሜንታተሮችም ሀሳብ እያነሱ ነው። እንግዲህ ምናልባት ቀጣይ ክፍል ላይ ሩታን ላናገኛት የምንችል ይሆናል፣ በዚህ በቀጣዩ ክፍል ማለት ነው። ሌላው የሌሊና የባቡሬ ጉዳይ የት ደረሱ? ድምጽ ማታቸው ጠፋ እያሉ ነው ኮሜንታተሮች። እውነትም አዎ ሁለታቸውም ደስ የሚሉም ለተመልካች ብርቅዬ ተዋናይ ናቸው። እንግዲህ መምጣት አለባቸው፣ መመለስ አለባቸው በቀጣዩ ክፍል ብለን ከወዲሁ እየጠበቅናቸው ነው። የሌሊና የባቡሬ ጉዳይ ያው እንግዲህ ምንም እንዳልተፈጠረን የተረዳ ነው። ቀጣይ ክፍል ላይ ደግሞ እንደምናያቸው ከወዲሁ ልንገምተውና ልናስበው የምንችል ነገር ነው። በዛሬው ክፍል ባይዘወይ በጣም ድራማው ሞር ፎከስ አድርጎ እንግዲህ ሁላቸውም ሲያወሩ የነበሩት ስለ አንድ ጉዳይ ነው። ያ ደግሞ የሩታ አባት መታመም፣ ሩታ ከዛ ሄዳ ምን እንደሚገጥማት ያለው ነው እና ደግሞ ሊዱ በሩታን ባስቀየመቻት ነገር ላይ እጅግ በጣም እንግዲህ ተጸጽታ በጣም አዝና ይቅርታ ስትላት ያለሷ በጣም ነው የምወዳት እኮ እንዴት ሳትሰናበተኝ ትሄዳለሽ በሚል ነው። የፍቅርና ጥያቄ ደግሞ ምንም እንኳን ቢቀያየሙ ቢጣሉ እህትማማቾች ናቸው። ስለዚህ እሷ አባቷ ታሞ ተጨንቃ ብቻዋን እንዴት ትሄዳለች አብራት መሄድ ሲገባት ስትልም ጥያቄ አንስታለት ነበር ለዴቭ። ዴቭም እንግዲህ አዎ መሄድ ነበረባት እያሉ ነው። ምናልባት ሊዱ ወደ ሩታ እንድትሄድ ያደርጓት ይሆን? በቀጣዩ ክፍል የምትገምቱት ነገር እናንተ ምንድን ነው? ወይስ ደግሞ ሩታ በእርግጥ ከዶክተር ርቃ መሄዱ ቢያሳስባትም ለሊዱ ደግሞ ሌላ እድል የተከፈተላት ይመስላል። ምናልባት ለማስመሰል ይሁን ወይስ ከልቧ ተጸጽታ በሷ መቀየም እንግዲህ ስታለቅስ ብቻዋን ተመልክተናት ነበር ሊዱን። ግን አሁን ላይ ሊዱ ደስ የሚለው ነገር እንግዲህ ሩታም የለችም፣ ዶክተሩን ለማግኘት በነፃነት እያስፈራራች ነው። እንግዲህ ባለፈው ያው ጉዱን ልታወጣው በነበረበት ሰዓት ነው ምንድነው በመሀል የተፈጠረው የተደበቀው ቢል እንግዲህ ዶክተሩና ሊዱ ግን ነገሩን ሸፋፍነውት ዴቭን ሸውደውታል። ዴቭ ግን ውስጡን ሰላም አልሰጠውም። ብቻሽን ፈልግሻለሁ የደበቅሽ ነገር ማል እያለም ሰምተነዋል፣ ተጠራጥሯል ማለት ነው። ነገር ግን ዶክተር ለምን ሁለታቸውን ማጣላት ለምን አስፈለግሽ? እኔና አደይ ምንም ግንኙነት እንደሌለን ውስጥሽ እያወቀ ተንኮል ለመስራት ለምን አሰብሽ ባላት ሰዓት እሷ እንግዲህ ራሱ ዶክተር እንደምትፈልገውና ከሷ ጋር እንዲሆን እንደወደደችው ገልጻለት ነበር። ዶክተር ግን እንግዲህ ሊዱ የሰጣት ምላሽ አንቺ በወደድሽኝና በፈለግሽ ልክ እኔ ደግሞ በፍጹም አልፈልግሽም ነበር ያላት። ነገር ግን ይችን ማስፈራሪያ ተጠቅማ አብሯት እንዲሆን እያስገደደችውና እንግዲህ በሄደበት ሁሉ ቁጥጥሯን እያደረገችበት ትገኛለች። አድማጭ ተመልካች ሀሳብ አስተያየታችሁን ኮሜንት ላይ አድርጉ። አዲስ ከሆናችሁ ቤተሰብ እየሆናችሁ ቪዲዮ ላይክ ሸር አድርጉ። አመሰግናለሁ።